የአሜሪካ መንግስት በገዛ ፈቃዳቸው ለሚወጡ ስደተኞች የ$3000 ክፍያ ማበረታቻ አቀረበ። የአሜሪካ መንግስት ባልተሟላ ሰነድ ወይም አንዶክመንትድ ሀገሪቱ ውስጥ ለሚገኙና በገዛ ፈቃዳቸው ወደ ሀገራቸው ለመመለስ ለሚመርጡ ስደተኞች አዲስ የማበረታቻ ፕሮግራም ይፋ አድርጓል። የፕሮግራሙ ዝርዝር መረጃዎች እንደሚከተለው ቀርበዋል። የገንዘቡ ድጋፍ መጠን ቀደም ሲል ከነበረበት $1000 ወደ $3000 ከፍ ብሏል። የጉዞ ወጪ በተመለከተ ወደ ትውልድ ሀገር የሚቆረጥ የአንድ መንገድ የአውሮፕላን ቲኬት ሙሉ በሙሉ በመንግስት ይሸፈናል። የጊዜ ገደቡም ፕሮግራሙን ለተወሰነ ጊዜ ብቻ የሚቆይ ሲሆን እስከ ታህሳስ 31 2025 ወይም ዲሴምበር 31 2025 ድረስ ይቆያል። እንዴት መመዝገብ ይቻላል የሚለውን ስንመለከት ደግሞ ፍላጎት ያላቸው አመልካቾች ሲቢፒ ሆም በተሰኘው ይፋዊ የመንግስት መተግበሪያ አፕ በኩል መመዝገብ አለባቸው። ማሳሰቢያም አለ ከዚሁ ዜና ጋር የተያያዘ። ይህ ክፍያ እንዲሁ በነፃ የሚሰጥ ገንዘብ አይደለም። ክፍያው የሚፈጸመው ግለሰቡ በገዛ ፈቃዱ ከአሜሪካ መውጣቱ ሲረጋገጥና ሁሉንም መስፈርቶች ሲያሟላ ብቻ ነው። ይህ ፕሮግራም በ2025 መጀመሪያ ላይ $1000 ክፍያ ተጀምሮ የነበረ ሲሆን አሁን እንደ ዓመት ማጠቃለያ ስልት ክፍያው ወደ $3000 አድጓል። ባጭሩ እስከ $3000 የጥሬ ገንዘብ ክፍያ፣ ነፃ አውሮፕላን ቲኬት እስከ 2025 መጨረሻ የሚቆይ ሲሆን በራስ ፍላጎት ላይ የተመሰረተ ብቻ ነው። የኢትዮጵያ ንግድ ባንክ ለኢትዮጵያ አየር መንገድ ግሩፕ ሰራተኞች መኖሪያ ቤት ግንባታ የሚሆን የ27.8 ቢሊዮን ብር ብድር ለማቅረብ ተስማማ። ብድሩን ለማቅረብ የሚያስችለው ስምምነት ታህሳስ 14 2018 ዓ.ም በኢትዮጵያ ንግድ ባንክ ዋና መስሪያ ቤት የተፈጸመ ሲሆን የኢትዮጵያ ንግድ ባንክ ፕሬዝዳንት ተወካይና የኮርፖሬት አገልግሎቶች ኤግዜኪዩቲቭ ምክትል ፕሬዝዳንት አቶ ኤፍሬም መኩሪያና የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው ስምምነቱን ፈርመዋል። አቶ ኤፍሬም መኩሪያ በስምምነቱ ስነ ስርዓት ወቅት ባደረጉት ንግግር የኢትዮጵያ ንግድ ባንክ የሁሉንም የህብረተሰብ ፍላጎት ማሟላት በሚያስችል መልኩ የብድር አገልግሎቱን በማሳደግ ላይ ይገኛል ብለዋል። በሁለቱ የሀገራችን የኢኮኖሚ አንቀሳቃሽ ተቋማት መካከል የተደረገው ስምምነት ታሪካዊ መሆኑን ያነሱት አቶ ኤፍሬም በስምምነቱ መሰረት ባንካችን ለኢትዮጵያ አየር መንገድ ግሩፕ ሰራተኞች ቤት መስሪያ የሚሆን የ27.8 ቢሊዮን ብር ብድር እንደሚያቀርብ ተናግረዋል። የኢትዮጵያ አየር መንገድ ግሩፕ የሁልጊዜ አጋር የሆነውን የኢትዮጵያ ንግድ ባንክን በመምረጡ ምስጋናቸውን ያቀረቡት አቶ ኤፍሬም ይህ የብድር ስምምነት እንዲሳካ ያለሰለሰ ጥረት ላደረጉት የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤ ሳኖም ምስጋና አቅርበዋል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው በበኩላቸው አየር መንገዱ የሰራተኞቹን ችግር ለመፍታት ለ5000 ሰራተኞቹ መኖሪያ ቤት ግንባታ ወጪን ለመሸፈን አጋር ከሆነው ንግድ ባንክ ጋር ለመስራት በተደረገው ስምምነት በመላው የአየር መንገዱ ሰራተኞች፣ በማኔጅመንቱ አባላት እንዲሁም በሰራተኞች ማህበሩ ስም ምስጋና አቅርበዋል። የኢትዮጵያ ብር ዋጋ በተያዘው የአውሮፓውያን ዓመት ብቻ ከአሜሪካ ዶላር አንጻር ዋጋው በ15 በመቶ ማሽቆልቆሉን ብሉምበርግ ዘገበ። ብር በአሁኑ ወቅት ከአርጀንቲና ፔሶ እና ከቱርኩ ሊሬ ቀጥሎ በዓለም ደካማው መገበያያ ገንዘብ መሆኑን ዘገባው ጠቅሷል። የብር ዋጋ ወደፊትም ኢትዮጵያ የውጭ ዕዳዋን ማሸጋሸግ ከመቻሏ ጋር የተሳሰረ ሆኖ እንደሚቀጥል ዘገባው አመልክቷል። መንግስት የሀገሪቱን $3.5 ቢሊዮን ብድር መልሶ ለማዋቀር ከወራት በፊት ከአበዳሪዎች ኮሚቴ ጋር የመግባቢያ ስምምነት ላይ መድረሱ ይታወሳል። ሆኖም የሀገሪቱ የውጭ ገቢ ማደግ፣ የመንግስት የበጀት ክፍተት መቀነስ እንዲሁም መንግስት ከ1 ቢሊዮን ዶላር የዩሮ ቦንድ ያዥ ዓለም አቀፍ ኢንቨስተሮች ጋር በቦንዱ አከፋፈል ላይ ስምምነት ሊደርስ ይችላል የሚለው ተስፋ በብር ላይ ያለውን ጫና ሊያቃልለው እንደሚችል ባለሙያዎች እምነታቸውን ገልጸዋል ተብሏል። በአሁኑ ወቅት መደበኛው $1 መግዣ ዋጋ 151 ብር ሲሆን በትይዩ ገበያ ደግሞ ወደ 180 ብር አሻቅቧል። በአማራ ክልል ሰሜን ሸዋ ዞን የቀወት ወረዳ የሚሊሻ ጽሕፈት ቤት ኃላፊ መሐመድ ሰኢድ በታጣቂዎች መገደላቸውን የወረዳው የመንግስት ኮሚኒኬሽን ጽሕፈት ቤት ሰኞ ታህሳስ 13 አመሻሽ ላይ ባወጣው መግለጫ አስታወቀ። ከኃላፊው ጋር የነበረ የወረዳው የሰላምና ደህንነት ጽሕፈት ቤት ሾፌር አስቻለው ዘውዴም በጥቃቱ ሕይወቱ ማለፉን ጽሕፈት ቤቱ አውስቷል። ጽሕፈት ቤቱ ጥቃቱን በፈጸሙት ሰላም ጠል እና ተላላኪ ባንዳዎች ሲል የጠራቸው አካላት መሆናቸውን ገልጧል። በተመሳሳይ በክልሉ በምስራቅ ጎጃም ዞን ጎንቻ ሲሶ እነሴ ወረዳ አስተዳደር በገንቦሬ ቀበሌ የወረዳው ኮሚኒኬሽን ጽሕፈት ቤት ጽንፈኛ ሲል የጠራው ታጣቂ ቡድን
ታጣቂዎች ሰኞ ኬላ ወጥረው ተሽከርካሪዎችን ሲዘርፉ እንደነበር የወረዳው ኮሚኒኬሽን ገልጧል። በዚህ ወቅት በጭነት ተሽከርካሪዎች ላይ በደረሰ ግጭት አንድ ሰው ከባድ የአካል ጉዳት እንደደረሰበት፣ ታጣቂዎቹ ከ10 በላይ ሾፌሮችን አፍነው እንደወሰዱና ከሾፌሮቹ ከ20 እስከ 30 ሺህ ብር እንደተቀበሉም ጽሕፈት ቤቱ ባሰራጨው መረጃ አመልክቷል። ይህ ሪያሊቲ ሚዲያ ነው።